ሰላም ውድ ተመልካቾቻችን እንደምን አላችሁ? በሰበር መረጃዎቻችን መመለስ ችለናል፣ ተገናኝተናል። ታዲያ በዛሬው ዕለት የያዝናቸው ሰበር መረጃዎች እጅግ በጣም አነጋጋሪ ናቸው። ሊቨርፑል በመጨረሻው ሰዓት ኒውካስትልን አስደንግጦ የጠለፈው ድንቅ ተጫዋች ማን ነው ስንል እንመለከተዋለን። አርሰናልስ የወደፊት የክለቡን ዕጣ ፈንታ ለመቀየር የትኞቹን ሁለት ወጣት አስደናቂ ተጫዋቾች ላይ ይፋዊ ጥያቄ ያቀረበ የሚለውንም እንመለከታለን። በሌላ በኩል ማድሪድ ከቼልሲ ኮከብ ጋር በሚስጥር ስምምነት ላይ ደርሷል እየተባለ ነው። ማንቸስተር ዩናይትድስ የአማካይ ክፍሉን ለማደስ ማንን አነጋገረ? እንዲሁም በዓለም ዋንጫው የታዩ አስገራሚ ታሪኮችን ይዘንላችሁ መተናል። እያንዳንዱ መረጃ በጥልቀት የምንዳስስበት ሰፊ ፕሮግራማችን እየጀመርን እንገኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብም እንድታደርጉ ስንል በአክብሮት እንጋብዛለን። እንዲሁም በዓለም ዋንጫው ዕለተ አርብ ሌሊት 7 ሰዓት እና ሌሊት 9 ሰዓት ተኩል ላይ የሚደረጉ ሁለቱ ጨዋታዎችን ገምቱ እያልን እንገኛለን። ብራዚል ከሃይቲ እንዲሁም ስኮትላንድ ከሞሮኮ የሚደረጉትን ጨዋታዎች ውጤታቸውን ገምቱ፣ ኮሬክት ስኮር ገምቱ፣ እናንተም ትሸለማላችሁ እያልን እንገኛለን። ሽልማቱ የገንዘብ ሽልማት ነው የሚሆነው። ምን ያክል ይሆናል ስትሸለሙ የምንነጋገረው ጉዳይ ይሆናል። ብቻ ግን በሺዎች የሚቆጠር ነው። ይህንን እርግጠኛ ሆኜ ልነግራችሁ እወዳለሁ። ታዲያ ከናንተ የሚጠበቀው ሰብስክራይብ ማድረግ ነው። እንዳልኳችሁ ውጤቶቹን በሚገባ መገመት ነው። እንዲሁም ደግሞ ያው ኮመንት ማድረግ ነው የሚጠበቀው። ከጨዋታው በኋላ ተመልሰን እንገናኛለን። ማን እንዳሸነፈም የምንነጋገርበት ጉዳይ ይሆናል። አሁን የመጀመሪያው ትልቅ ሰበር ዜናችን የምንጀምረው ከመርሲሳይዱ ክለብ ሊቨርፑል ነው። ሊቨርፑል በዝውውር ገበያው የመጨረሻ ሰዓት ላይ ማንም ያላሰበውን ትልቅ ድንገተኛ ጠለፋ ፈጽሟል። ክለቡ የቪክቶር ሙኞዝን ዝውውር ማጠናቀቁን ታዋቂው ጋዜጠኛ ይፋም አድርጎታል። ሂሩይጎ ተብሏል። ይህ ዝውውር እንዴት ሊሆን ቻለ ካላችሁ ታሪኩ በጣም አስገራሚ ነው። ኒውካስትል ዩናይትዶች ለቀናት ከተጫዋቹና ከወኪሎቹ ጋር በጣም የላቀ ውይይት እያደረጉ ነበረ። ዝውውሩ በሙሉ ሊያልቅ አካባቢ ደርሶም ነበረ። ግን ሊቨርፑል በድንገትና ባልታሰበ ፍጥነት ገብቶ ውድድሩን ሙሉ በሙሉ ቀየሮታል። ሊቨርፑል ከተጫዋቹ ጋር በግል ጥቅምና በደሞዝ ዙሪያ በጣም በፍጥነት የቃል ስምምነት ላይ ደረሰ። ከዛ ይህንን ዝውውር ለማስፈጸም ደግሞ 40 ሚሊዮን ዩሮ የሚሆነውን የመልቀቂያ ውል መፈጸሙን ተመለከትን። እናም ሙሉ በሙሉ ለመክፈልም ተስማምቷል። ከዚህ ጋር ግን አንድ ትልቅና መታወቅ ያለበት ሚስጥር አለ። እንደ ታዋቂው ጋዜጠኛ ጆዜፍ ፌሊክስ ዲያዝ እንዳለው ከሆነ ማድሪድ የዚህ ተጫዋች 50% ባለቤት ነው። እናም ከዚህ ጋር በተገናኘ እንግዲህ ወደ ሊቨርፑል ሲያመራ አንድ መብት አስከብሯል። እሱም ምንድነው? በ2027 ሪያል ማድሪድ ቪክቶር ሙኞዝን መልሶ ማስፈረም ከፈለገ በውሉ ላይ መልሶ የመግዣ አንቀጽ ወይም ባይባክ ክላውዝ ተካቶበታል። የማለት ተጫዋቹ ሊቨርፑል ቤት ጎልቶ ከወጣ ማድሪድ በ27 መልሶ የመውሰድ ሰፊ እድል አለው ማለት ነው። ሊቨርፑል ግን በአሁን ሰዓት ለቡድኑ ጥራት ሲል ዝውውሩን በአስቸኳይም ማጠናቀቁን ተመለከትን። ሊቨርፑል ታዲያ በሙኞዝ ዝውውር ቢሳካለትም በሌላ በኩል ግን በከፍተኛ ገንዘብ የጠየቀው ሌላኛው ተጫዋች ውድቅ ተደርጎበታል። መርሲሳይዶች ለጀርመኑ አርቢ ሌፕዚግ ኮከብ ሊያን ዲያሞንዲ ያቀረቡት እጅግ አስገራሚና በጣም ግዙፍ የገንዘብ ጥያቄ በጀርመኑ ክለብ በኩል ውድቅ ሆኖባቸዋል። ሊቨርፑል ለዚህ ዝውውር ያቀረበው ሂሳብ ቀላል አልነበረም። 90 ሚሊዮን ዩሮ ቋሚ ክፍያ እንዲሁም 10 ሚሊዮን ዩሮ ተጨማሪ ቦነስ ወይም ደግሞ ማበረታቻ በድምሩ 100 ሚሊዮን ዩሮዎችን አቅርበው ነበረ። ግን ታዋቂው የዝውውር ጋዜጠኛ ፋብሪዞ እንደዘገበው ሌፕዚግ ይሄ 100 ሚሊዮን ዩሮ ለኛ አይበቃንም በሚል ጥያቄውን ውድቅ አድርገውታል። ሌፕዚጎች ተጫዋቹን እዛው ጀርመን ለማቆየትና ውሉን ለማራዘም ከፍተኛ ጥረት እያደረገ ነው። ነገር ግን ሊቨርፑል ተስፋ አልቆረጠም። ይሁን እንጂ ዝውውሩ በቀጣይ ቀናት እንዲሳካ ከተፈለገ ሊቨርፑል ምናልባትም እስከ 120 ሚሊዮን ዩሮዎች አካባቢ ማውጣት ሊኖርበት እንደሚችል እየተነገረም ይገኛል። ሊቨርፑል ለአንድ ተጫዋች ይህንን ያክል ገንዘብ ያወጣል ወይስ ሌላ አማራጭ ይሄዳል የሚለው ትልቅ ጥያቄ ሆኖ እየተመለከትነው ነው። አሁን ደግሞ ነው እስቲ ወደ ሰሜን ለንደኑ ክለብ አርሰናል እንለፍ። አርሰናል በዘንድሮ የዝውውር ገበያ ረጅም ጊዜ እቅድ ይዞ የመጣ ይመስላል። መድፈኞቹ የሌስተር ሲቲውን ወጣት ኮከብ ጀረሚ ሞንጋን ለማስፈረም የመጀመሪያውን ይፋ የዝውውር ጥያቄ አቅርበዋል። ይህ የ16 ዓመት የክንፍ ተሰላፊ ተጫዋች በአውሮፓ ውስጥ ትልቅ ግምት ከሚሰጣቸው ታዳጊዎች መካከል አንዱ ነው። ጀረሚ ሞንጋ አርሰናልን ለመቀላቀል በጣም ከፍተኛ ፍላጎት እንዳለውም ተገልጿል። ሌስተር ሲቲዎች አርሰናል ያቀረበውን የመጀመሪያ ዝውውር ጥያቄ ውድቅ አድርገውታል። የቴሌግራፍ ዘገባ እንደሚያሳየው ግን
ሁለቱ ክለቦች በሚቀጥሉት ቀናት ላይ በዋጋው ላይ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። አርሰናል ተጫዋቹ ለቅድመ ውድድር ዝግጅት ወይም ለፕሪሲዝን ቡድኑን እንዲቀላቀል ከወዲሁ እያቀደ እንዳለ ምን የተመለከትነው። ይህ ታዳጊ ተጫዋች እንግዲህ ወደ አርሰናል ማምራት እንደሚፈልግ ነው የተመለከትነው። ሌስተር ሲቲ ባለፉት 2 ዓመታት ውስጥ መጀመሪያ ከፕሪሚየር ሊግ በመቀጠል ደግሞ በሻምፒዮንሺፕ መውረዱ አሁን ላይ በሊግ 1 ማለትም በሶስተኛው ዲቪዚዮን ውስጥ ነው የሚገኘው። ታዲያ ይህ ደግሞ በክለቡ ውስጥ ትልቅ የፋይናንስ ቀውስ ፈጥሯል። ስለዚህ ሙንጋ እዚያ የመቆየት ምንም ፍላጎት የለውም። አርቴታና የአርሰናል አስተዳደር ለወደፊት ትልቅ ተስፋ ያላቸውን እንዲሁም በኋላ ላይ ቢሸጡ እንኳን ለክለቡ ከፍተኛ ትርፍ ማምጣት የሚችሉ ወጣቶችን የማዳን ስልት ተያይዘውታል። እንግዲህ አርሰናሎች በዚህ ረገድ እየጠነከሩ ነው። የአርሰናል የታዳጊዎች አደን ግን በዚህ ብቻ አያበቃም። መድፈኞቹ ሌላ በአውሮፓ እግር ኳስ ውስጥ እጅግ በጣም የሚፈለግ ታዳጊ ለማስፈረም ንግግር ጀምሯል። እሱም አዲሱ ክቫራትስኬሊያ እየተባለ የሚጠራው የ17 ዓመቱ ታዳጊ ጆርጂያዊ አማካይ አንድሪያ ባርቲሽቪሊ ነው። እንግዲህ ስሙ ትንሽ ከበድ ይላል። የጆርጂያ ተጫዋቾች ስም እንደዚህ ነው፣ ግን በስትክክል ጠርቼዋለሁ። አንድሪያ ባርቲሽቪሊ ይባላል። ይህ ተጫዋች አርሰናል ለዚህ ታዳጊ ለቅድመ ውል ወይም ደግሞ ፕሪ ኮንትራት ለማቅረብ ዝግጁ መሆኑ ተሰምቷል። ተጫዋቹ አሁን በሀገሩ ኮልኬቲ ለተባለ ክለብ የሚጫወት ሲሆን ውሉ የሚያበቀው ደግሞ በ2026 መጨረሻ ላይ ነው። አርሰናል ይህንን ድንቅ ታዳጊ ለማስፈረም ከወዲሁ ንግግር የጀመረ ቢሆንም እንደ ጁቬንቱስ ያሉ የጣሊያን ክለቦችም ተጫዋቹን ስለሚፈልጉት ፉክክሩ ቀላል አይሆንም እየተባለ ይገኛል። ይህ ልጅ እንግዲህ በጆርጂያ ሊግ በ16 ዓመቱ በመጫወት በታሪክ እንግዲህ ትንሹ ተጫዋች መሆን የቻለ ድንቅ ተሰጥኦ ያለው ተጫዋች ነው። ታዋቂው የጣሊያን ወኪል ክሪስቲያን ዛካርዶ ድሮ ክቫራትስኬሊያ ወደ ናፖሊ ከመዘዋወሩ በፊት ተጫዋቹን አይቶ ለናፖሊ ጠቆመው ይህ ወኪል ነበር። አሁን ደግሞ ይህንን አንድሬ ባርቲሽቪሊን አይቶ ይህ ልጅ ለወደፊት በጣም ትልቅ ተጫዋች የመሆን ብቃት አለው ሲል ምስክርነቱንም የሰጠ ግለሰብ ሆኖ ተመለክተናልና አርሰናል እንደነ ኢታን ንዋኔሪና እንደነ ዶማን ያሉ ወጣቶችን ወደ ዋናው ቡድን ማሳደጉን ተመልክተናል ከዚህ በፊትና ይህ የጆርጂያ ልጅም ወደ ለንደን ከመጣ ትልቅ እድል እንደሚያገኝም ይታመናል እና በቻለው ፍጥነት የዚህ ልጅ ዝውውር ሂደት ላይ ቶሎ ብሎ ውሳኔ መውሰድ መቻል አለበት። ካልሆነ ጊዜ በሄደ ቁጥር በርካታ ክለቦች ፍላጎታቸው እየጨመረ ይመጣል። በርካታ ክለቦች እዚህ ልጅ ዙሪያ ላይ ያላቸው ሁኔታ እያንዣበበ ይመጣል እና አርሰናል ካልፈጠነ የመበላት እድሉ ግን ሰፊ ሊሆን ይችላል ብዬ ነው የማስበው። አሁን ደግሞ ወደ ስፔኑ ኃያል ክለብ ማድሪድ እንሂድ። እጅግ አስገራሚና የዝውውር ገበያውን ያናወጠው ሰበር ዜና መውጣቱን ተመልክተናል። ማድሪድ ከቼልሲው አርጀንቲናዊ አማካይ ኤንዞ ፈርናንዴዝ ጋር ከወዲሁ በግል ጥቅማጥቅሞች ዙሪያ ሙሉ ስምምነት ላይ መድረሱን ተሰምቷል። እንደ ታዋቂው ስፖርት ጋዜጠኛ ሚጌል ሶሪያኖ ዘገባ ከሆነ ኤንዞ ፈርናንዴዝ አሁን ያለበትን የለንደኑን ክለብ ቼልሲን ለመልቀቅ ሙሉ በሙሉ ወስኗል። ነገር ግን የሚያስገርመው ነገር ኤንዞ ቼልሲን የሚለቀው ለአንድ ክለብ ብቻ ለመጫወት ሲል ነው፣ እሱም ለሪያል ማድሪድ ብቻ ነው ይላል። ተጫዋቹ በማድሪድ ቤት ለመጫወት ስላለው ፍላጎት ከክለቡ አስተዳደር ጋር ቀጥተኛና ሚስጥራዊ ንግግር ማድረጉም ተሰምቷል። ቼልሲዎች ለኤንዞ ከፍተኛ ገንዘብ አውጥተው እንደማስፈረማቸው መጠን ይህንን ዝውውር በቀላሉ ይለቁታል ተብሎ አይታሰብም። ነገር ግን የተጫዋቹ ፍላጎት ማድሪድ ብቻ መሆኑ ለዝውውሩ መሳካት ትልቅ በር ይከፍታል እየተባለ ይገኛል። በቀጣይ ቀናት እንግዲህ በዚህ ልጅ ዙሪያ ላይ ብዙ አይነት መረጃዎች እንደምንመለከት እርግጥ ነው። ምን አይነት ዜናዎች ይወጣሉ፣ ምን አይነት መልክ ይይዛል የሚለውንም በቅርበት እየተከታተልን የምናቀርብላችሁ ጉዳይ ይሆናል። ወደ ሌላኛው የእንግሊዝ ክለብ ማንቸስተር ዩናይትድ ስናመራ ክለቡ የአማካይ ክፍሉን ለማደስ አሁንም ሌላ ተጫዋች ላይ አይኑን ጥሏል። ዩናይትድ ከአትላንታ ኤደርሰንን በ38 ሚሊዮን ፓውንድ ለማስፈረም ሙሉ በሙሉ ስምምነት ላይ ደርሶ ይፋዊ መግለጫ ብቻ ነው የሚጠበቀው። ነገር ግን ክለቡ ማኑኤል ኡጋርቴን የመሸጥ እድል ስላለው ሌላም ተጨማሪ አማካኝ ይፈልጋል። በመጀመሪያ ኤሊት አንደርሰን ለማስፈረም አስቦ የነበረ ቢሆንም የዝውውሩ ዋጋው በጣም ውድ በመሆኑና ከማንቸስተር ሲቲ ጋር እልህ አስጨራሽ የገንዘብ ፉክክር ውስጥ መግባት ስላልፈለገ ራሱን አግልሏል። ሲቲ ለዚያ ተጫዋች እንግዲህ ከ100 ሚሊዮን ፓውንድ በላይ አቅርበው ውድቅ እንደተደረገበትም እናስታውሳለን። አሁን ግን ዩናይትድ ፊቱን ወደ ባርሴሎና ወጣት አማካይ ማርክ ካሳዶ አዙሯል። የ22 ዓመቱ ካሳዶ በሃንሲ ፍሊክ ስር ባለፈው የውድድር ዘመን 34 ጨዋታዎችን አድርጓል። ማንቸስተር ዩናይትድ ከተጫዋቹ ወኪል ከታዋቂው ጆርጅ ሜንዴስ ጋር ቀጥተኛ ግንኙነት ማድረጉንም
የስፔኑ ሙንዶ ዲፖርቲቮ ዘግቧል። ይህ ተጫዋች 22 ሚሊዮን ፓውንድ አካባቢ ስለሚጠየቅበት ለዩናይትድ በጣም ርካሽና በአሁኑ ሰዓት ጥሩ አማራጭ ነው እየተባለ ይገኛል። ካሳዶ ከፍተኛ ቴክኒክ ያለው ተጫዋች ነው። እንደምናውቀው የኳስ ቁጥጥር ብቃቱም ያለው ተጫዋች ነው። በመሆኑ ለወደፊት በዓለም ላይ ካሉ ምርጥ የተከላካይ አማካዮች መካከል አንደኛው ነው እየተባለ ይገኛልና ወደፊትም ከሚያብቡት ብቃቶች ታለንቶች መካከል የዚህ ተጫዋች እንቅስቃሴ ይጠቀሳል። ማንቸስተር ዩናይትድም ከዚህ ልጅ ወኪል ጋር ቀጥተኛ ንግግር ማድረጉንም እየተመለከትን ነው። በመጨረሻም ወደ ዓለም ዋንጫው ትኩስ መረጃችን እንለፍ። በምድብ 2 ጨዋታ ደቡብ አፍሪካ ከቼክ ሪፐብሊክ ጋር ባደረጉት ጨዋታ አንዳቻ በሆነ ውጤት ተለያይቷል። ለቼክ እንግዲህ ሳድሌክ ግብ ሲያስቆጠር ሞኮና ደግሞ ለደቡብ አፍሪካ አቻ የምታደርገውን ግብ አስቆጥሯል። በዚህም ሁለቱም ሀገራት በዓለም ዋንጫው የመጀመሪያ 1 ነጥባቸውን አግኝተዋል። አሁን ባለው የምድብ ደረጃ መሰረት ሜክሲኮና ደቡብ ኮሪያ በ3 ነጥብ አንደኛና ሁለተኛ ደረጃን ሲይዙ ቼክ ሪፐብሊክ እና ደቡብ አፍሪካ በተመሳሳይ 1 ነጥብ ይዘዋል። በቀጣይ ጨዋታ እንግዲህ ሜክሲኮ ከደቡብ ኮሪያ የሚጫወቱ ሲሆን በምድቡ የመጨረሻ ጨዋታ ደግሞ ደቡብ አፍሪካ ከደቡብ ኮሪያ፣ ቼክ ሪፐብሊክ ደግሞ ከሜክሲኮ ጋር ወሳኝ ጨዋታ አላቸው። የዓለም ዋንጫውን ሌላ በጣም ልብ የሚነካ ታሪክ ስንመለከት የኬፕ ቨርዱ ግብ ጠባቂ ቮዚኒያ እናቱ በቪዛ ምክንያት ወደ አሜሪካ መጥተው ሊደግፉት እንዳልቻሉ በሐዘን ገልጾ ነበረ። እናቴ መታ ብታይን ደስ ይለኝ ነበር ብሎ ከተናገረ በኋላ የአሜሪካ ስቴት ዲፓርትመንት ይህንን ሰምቶ ወዲያውኑ ልዩ ጥረት ማድረግ ጀምሯል። አሁን በወጣው መረጃ መሰረት የቮዚኒያ ወላጅ እናት የአሜሪካ ጉዞአቸውን ቪዛቸውን አግኝተዋል። ወረቀቶቹ ለመጨረስም ወደ ኬፕ ቨርድ ዋና ከተማ ፕሪያ አምርተዋል። እናም በቅርቡ ወደ አሜሪካ በመጓዝ ከልጃቸው ጋር በዓለም ዋንጫው መድረክ ላይ በደስታ እንደሚገናኙ ታውቋል። ይህ በእውነት እንግዲህ በእግር ኳሱ ከጨዋታነት ባለፈ ምን ያህል ሰብአዊነት የተሞላበት መድረክ እንደሆነ እየተመለከትንበት እንገኛለን። የዛሬው ሰፊ ስፖርት መረጃዎቻችን እነዚህን ይመስሉ ነበር። እናንተስ ስለ እነዚህ ዝውውሮች ምን ታስባላችሁ? ሊቨርፑሉ ድንገተኛም የዝውውር ጠለፋ እንዴት አያችሁት? አርሰናልስ እነዚህን ወጣት ኮከቦች ማሳደዱ ትክክል ነው ወይስ አይደለም? እንዲሁም ኤንዞ ፈርናንዴዝ ወደ ማድሪድ መሄዱ ለቼልሲ ትልቅ ጉዳት ያመጣ የሆነ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። የጨዋታ ግምቶቻችሁንም አስቀምጡ፣ አደራ አስቀምጡ እንዳትቆጩ። በገምታችሁ ብትቆጩ ይሻላችኋል ሳትገምቱ ከምትቆጩ እና ውጤት ግምቶቻችሁን ጻፉ። ብራዚል ከሃይቲ፣ ስኮትላንድ ከሞሮኮ የሚያደርጉትን ጨዋታ ውጤት ጻፉልን። ትክክል የሆነውን ውጤት እንግዲህ መርጠን የምንሸለም ይሆናል ማለት ነው። ከዛሬ በዚህ ያበቃን። በቀጣይ እስከምንገናኝ ድረስ ሰላም።